በተመሳሳይ የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው የህዝብ ይፋዊ የውይይት መድረክ ኢትዮጵያ በስርዓተ ምግብ መጓደል በየዓመቱ 55.5 ቢሊዮን ብር እንደምታጣ መገለጹን ደግሞ አስከትለን እንገራችሁ። ኢትዮጵያ በስርዓተ ምግብ መጓደል በየዓመቱ 55.5 ቢሊዮን ብር እንደምታጣ የተገለጸ ሲሆን ይህም ሀገሪቱ ከመቀንጨርና ከስርዓተ ምግብ መዛባት ጋር የተያያዙ ኢኮኖሚያዊና ማህበራዊ ችግሮችን እንድትጋፈጥ እንዳደረጋት ተነግሯል። የተነገረው የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ ለመወያየት ባዘጋጀው የህዝብ ውይይት ላይ ነው። በውይይቱ ለረቂቅ አዋጁ ግብአት የሚሆኑ ሀሳቦችና ጥያቄዎች የተነሱ ሲሆን አዋጁ በሀገሪቱ ያለውን የምግብ ስርዓት ፖሊሲ ለመተግበር አስገዳጅ ሁኔታ ይሆናል ተብሏል። ሊያክብረውም ዝርዝር አላት። የህዝብ እንደራሴዎች ምክር ቤት የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅን ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መምራቱን ተከትሎ ባሳለፍነው ሳምንት ቋሚ ኮሚቴው የአስረጂ መድረክ በማዘጋጀት ከሚመለከታቸው የመንግስት የስራ ኃላፊዎች ጋር ውይይት ተደርጓል። በዛሬው ዕለትም በዚሁ ረቂቅ አዋጅ ላይ የህዝብ ውይይት የተካሄደ ሲሆን ለረቂቅ አዋጁ ግብዓት የሚሆኑ አስተያየቶችና ጥያቄዎች ተነስተዋል። ኢትዮጵያ በስርዓተ ምግብ መጓደል በየዓመቱ 55.5 ቢሊዮን ብር እንደምታጣ በውይይቱ የተነገረ ሲሆን ቀንጨርና ከስርዓተ ምግብ መዛባት ጋር የተያያዙ ኢኮኖሚያዊ ማህበራዊና አካባቢ ላይ የሚከሰቱ ችግሮችን ለመቅረፍ ታስቦ ረቂቅ አዋጁ መዘጋጀቱም ተጠቁሟል። በተጨማሪም በሀገሪቱ የምግብ ስርዓት ፖሊሲና ስትራቴጂ ተነድፎ ቢቀመጥም ፖሊሲውን ለመተግበር አስገዳጅ ሁኔታ አስፈላጊ ሆኖ በመገኘቱ አዋጁ ተዘጋጅቷል ነው የተባለው። በረቂቅ አዋጁ ላይ ከተነሱ ጥያቄዎች አንዱ አዋጁ በኢትዮጵያ በሁሉም አካባቢዎች በሚገኙ የመንግስት የቅድመ መደበኛና አንደኛ ደረጃ ትምህርት ቤቶች የሚማሩ ተማሪዎች የተመጣጠነና ደህንነቱ የተጠበቀ ምግብ እንዲያገኙ የሚያስችለው መባሉን ተከትሎ ነው። በዚህ አዋጅ ላይ ትልቁ ትኩረት የተሰጠው የትምህርት ምገባ ነው። የትምህርት ምገባ በጣም ጥሩ ነገር ነው፣ ግን መቀንጨር የሚከሰተው በ1000 ቀናት ውስጥ ነው። የ9 ወር እናትና 2 ዓመት ድረስ ነው። ስለዚህ ትምህርት ምገባ ላይ ብናተኩር ብንውል ኦልሬዲ የቀነጨረውን ልጅ ነው ትምህርት ቤት የምናመጣው። ስለዚህ እዚህ አዋጅ ላይ ትኩረት መሰጠት የነበረበት መቀንጨርን ልናጠፋ የምንችለው የእናቶች ጤና፣ የህፃናት ጤና፣ አስተዳደግ፣ ምግብ አበላል፣ ማሰባጠር ላይ መሆን ሲገባው ከፍተኛ በጀቱን ግን ልናወጣ ያሰብነው የሄዱ ነው ትምህርት ምገባ ላይ ነው። ስለዚህ ኢንተርቬንሽኑ መሆን ያለበት መቀንጨር ላይ ማስተካከል አለበት ነው። ተባባሪ ፕሮፌሰሩ አክለውም የመቀንጨር ምጣኔ በሀገሪቱ 39 በመቶ መሆኑን በመግለጽ ተጠያቂነት ላይ ሊሰራ እንደሚገባ ሀሳባቸውን አንጸባርቀዋል። ያለው ችግር ቅንጅት ማምጣት ሳይሆን ተጠያቂነት ነው ብዬ ነው ማስበው። ኢትዮጵያ አሁንም መቀንጨር 39% ያለበት ላይ ነን ያለ ነው። በ2030 ዜሮ እናረጋለን ብለን ነበረ። የቀረን 4 ዓመት ነው። ለዚህ ተጠያቂ የሚያረጋ አካል አሁንም የለም። ለምንድን ነው መቀንጨር አሁንም 39 ላይ ያለው የሚለውንና ይሄ ቅንጅቱን ማምጣት ሳይሆን እያንዳንዱ ሚኒስቴር መስሪያ ቤት ግን ተጠያቂነቱ የለም ብዬ አስባለሁ። ሌላው በውይይቱ የተነሳው ለአዋጁ አተገባበር ያስፈልጋል የተባለው የፋይናንስ ጉዳይ ነው። አዋጁን ከባለድርሻ አካላት ጋር በመሆን ያዘጋጀው የጤና ሚኒስቴር የፋይናንስ ምንጩን በማሰባሰብ እንደሚያገኝ መግለጹን ተከትሎ ተከታዩ አስተያየት ከምክር ቤት አባሉ ተነስቷል። መንግስት ወደታች የሚወርድ በጀት ነው ሊኖር የሚገባው። በሌላ በኩል አዋጁ ሲዘጋጅ የግብርና ሚኒስቴር በቂ ተሳትፎ አለማድረጉ የተነገረ ሲሆን ለዚህም ሁኔታው የሚጋብዝ እንዳልነበረ የተነሳው በዘርፉ ዋነኛ ተዋናይ መሆን የሚገባው ሚኒስቴሩ ያልተሳተፈበት ስራም ውጤታማነቱ የሚያጠያይቅ ነው ተብሏል። በውይይቱ አዋጁ የምግብ ስርዓትና ስርዓተ ምግብን በሚተገብሩ ክልሎችና ፈጻሚ ተቋማት ተፈጻሚ ይሆናል መባሉን ተከትሎም ከምክር ቤት አባላቱና ከተለያዩ ተቋማት ከመጡ ግለሰቦች ጥያቄን አስነስቷል። በዚህና በሌሎች ጥያቄዎችና አስተያየቶች ላይ ማብራሪያ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ሚኒስቴሩ የተነሱ ሀሳቦችን እንደ ግብአት በመውሰድ መስተካከል ያለባቸው ጉዳዮች እንደሚስተካከሉ ተናግረዋል። የማይተገበርባቸው ቦታዎች የሚባል አይኖሩም። በሀገር አቀፍ ደረጃ የሚሰራ ነው። ይህን ግብአት እንደ ግብአት አድርገን ከዚህም በፊት በውይይት የተነሳ ስለሆነ እንዳለ የምንወስደው መሆኑንና የጋራ ተግባቦት እንዳለን በዚህ አጋጣሚ መግለጽ እፈልጋለሁኝ። የመጡ ከአፈጻጸም አንጻር ከፋይናንስ አንጻር በተለይ ደግሞ የተጠያቂነት አግባብን እንዴት አድርጎ መጨመር ይቻላል የሚለውን እንደ ግብአት ወስደን በድጋሚ መልሰን አይተን ደግሞ የምናመጣው ይሆናል። ሚኒስትሯ አክለውም አዋጁ እስኪጸድቅና ከዛ በኋላም ያሉ ስራዎች የሁሉም ባለድርሻ አካላት ኃላፊነት መሆኑን አስረድተዋል። እዚህ የምንነጋገረው የሁሉም የሴክተሩ ሚኒስትሮች እቅድ ብቻ
ሳይሆን ኃላፊነትን ወስደው የሚተገብሩበት ክትትል የሚደረጉበት ከዚህም የሚመጡ ጥያቄዎችን በጋራ ሁሉም ወደ አስፈጻሚ አካላቱ ሄዶ የማየት የመነጋገር የማስፈጸምም ዛሬ ጀምሮ መሰራት ያለበት ስራ ነው። ለሆነ ብለን የምንሰጠው ወይ አንድ ሴክተርን የምንጠይቅበት ሳይሆን የአፈጻጸም ተግባሩን እያየን የተጠያቂነት ስርዓቱን እና የኮኦርዲኔሽን ስርዓቱን ለማምጣት የሚሰራ እንጂ ሁሉም በደንብ የሚተገብረው መሆን አለበት።